ሰላም ውድ የቴክኖሎጂ ኢትዮጵያ ቤተሰቦች፣ ሲድ ኤርድሮፕ ላይ ስትሳተፉ የነበራችሁ ሊስት ተደርጓል። ከዚህም የተነሳ የአብዛኞቻችሁ ጥያቄ የሆነው እንዴት አድርገን ነው ቶከናችንን ወደ ኤክስቼንጆች ክሌም ማድረግ የምንችለው? ማለትም እንደነ ኩኮይን እንደነ ሜክሲ ሊስት በተደረገባቸው በነዛ ላይ እንዴት አድርገን ነው ወደ ነዛ ክሌም ማድረግ የምንችለው የሚል ጥያቄ ነውና በተለይም ደግሞ ከመቶ ቶከን በታች የተሰጣችሁ ለእናንተም ለሌሎቻችሁም እንዴት አድርጋችሁ ክሌም እንደምታደርጉ በዚህ ቪዲዮ አሳያችኋለሁ። በመጀመሪያ ወደዚህ ዌብሳይት እንገባለን። ሊንኩን ዲስክሪፕሽን ላይ አስቀምጬላችኋለሁ። ወደዚህ ከገባን በኋላ የመጀመሪያው ስራችን ኤርድሮፑን የተሳተፍንበትን የቴሌግራም አካውንት ሊንክ ማድረግ ነው። እንደዛ ለማድረግ ከላይ እንደምትመለከቱት ኮንቲኒው ዊዝ ብሎ ቴሌግራም አፕ በሚለው ላይ ክሊክ እናደርጋለን። እሱ ላይ ክሊክ ስናደርግ ወደ ቦት ልውሰዳችሁ እንደ የሚል ጥያቄ ይጠይቃችኋል። ኦኬ ብላችሁ ትገባላችሁ። የኔ አውቶማቲክ ስለሆነ ነው ቀጥታ የቴሌግራም አፕን ዲቴክት አድርጎ ወደዛ ይገባው። ወደ ቴሌግራማችን አፕ በራሱ ከገባ በኋላ ወደዚህ ቦት ይወስድናል። ይህንን ስታርት እንልና ከዛ ሎጊን እንለላታለን። በመቀጠል ተመልሰን ወደ ብራውዘራችን እንመጣና የቀደሙን ዳሽቦርድ በድጋሚ እንከፍታለን። ይሄው እንደምትመለከቱት ከላይ ገብቷል። ሎጊን አድርጋችኋል ብሎ የቴሌግራም ስማችሁን ወይም ደግሞ ዩዘር ኔም ካላችሁ ዩዘር ኔማችሁን በዚህ በኩል ያመጣላችኋል። ቀጣዩ ስራችን ደግሞ ሱዊ ዋሌት ኮኔክት ማድረግ ነው። ምናልባት እነዚህን ፕሮሰሶች ያለፋችሁ ችግር የለውም፣ ገና ኮኔክት ለምታደርጉ ነው ይሄ እና ኮኔክት ሱዊ ዋሌት በሚለው እንገባለን። ከግራ በኩል የምትመለከቷትን እቺን ሱዊ ዋሌት ክሊክ እናደርጋለን። ከዛ ኤክስቴንሽን ኢንስቶል እንድናደርግ እንደዚህ ከስር ይጠይቀናል። ኢንስቶል እናደርጋለን። እናንተ ላይ ከዚህ በፊት ሱዊ ዋሌት ኢንስቶል ካላደረጋችሁ አድ ቱ ክሮም የሚል በተን ነው እዚህ ጋር የሚመጣላችሁ። የኔ በፊትም አድ ስለተደረገ ነው ሪሙቭ ፍሮም ክሮም የሚለኝ። ስለዚህ አድ ታደርጉና ዋሌታችሁን ትከፍታላችሁ። ዋሌት አከፋፈት የማታውቁ በሌላ ቪዲዮ አሳያችኋለሁ። ሌሎች ቪዲዮዎችንም ማየት ትችላላችሁ። እና ከከፈታችሁ በኋላ ወደዚህ ዌብ ፔጅ ትመለሱና ሪሎድ አድርጋችሁ ድጋሚ ኮኔክት ሱዊ ዋሌት ትላላችሁ። ከዛ እንደዚህ ሲያመጣላችሁ ኮኔክት ኮንፈርም ከዛ ሳይ ስትሉ ልክ እንደዚህ ሰክሰስፉሊ ሊንክድ ሱዊ ዋሌት ይላችኋል። ወደ ኤክስቼንጆች ከመላካችሁ በፊት ቀድማችሁ ወደ ሱዊ ዋሌት ነው ክሌም የምታደርጉት። ለዛ ነው ኮኔክት እያደረግን ያለ ነው። ለትራንዛክሽን የተወሰነ ሱዊ ስለሚጠይቀን ሱዊ ደግሞ መግዛት የምንችለው እዚህ ሳይሆን እንደነ ባይቢት፣ ኦኬኤክስ፣ ኩኮይን ላይ ሱዊ ብላችሁ በዶላር በዩኤስዲቲ ትገዛላችሁ። ከዛ ያንን የገዛችሁትን እዚህ ጋር ሱዊ ዋሌታችሁን ትከፍቱና ከዛ በኋላ እንዲህ ሪሲቭ ስትሉት እንደዚህ አይነት አድሬስ ያመጣላችኋል። እቺን ከስር ያለችዋን ኮፒ የምትለው አነክታችሁ ኮፒ አድርጋችሁ ወደምትልኩበት ኤክስቼንጅ ወስዳችሁ ሱዊያችሁን ዊዝድራው ስታደርጉ አድሬስ በሚጠይቅበት ቦታ ላይ ይህንን ፔስት ታደርጋላችሁ። ከዛ በኋላ የላካችሁት ሱዊ ወደዚህ ይገባል ማለት ነው። ለምሳሌ እኔ እዚህ ከሱዊ ከራሱ ከሌላ ከሱዊ ዋሌት ወደ ሌላ ሱዊ ዋሌት ልኬ ላሳያችሁ። ኮፒ አድርጋችሁ ከመጣችሁ በኋላ እዚህ ጋር ሴንድ የሚለው በሌሎች ኤክስቼንጆችም ላይ ዊዝድራው ሊሆን ይችላል፣ ብቻ የሆነ ኦፕሽን ይኖራልና እዚህ ጋር ሴንድ የሚለው ላይ ትገቡና ከላይ ክሪፕቶ ሱዊ መሆኑን እርግጠኛ ትሆናላችሁ። ወይም ደግሞ ሌሎች ኤክስቼንጆች ላይ ከሆነ ሰርች አድርጋችሁ ሱዊ የሚለውን ትመርጣላችሁ። ከዛ እዚህ ጋር ያለውን እንዳለ ለመላክ ስለፈለኩ እዚህ ጋር ነው ከስር አድሬስ በሚጠይቅበት እዛ ቦታ ላይ ቅድም ኮፒ ያረኩትን አድሬስ ፔስት አደርጋለሁ። ከላይ ደግሞ የሱዊ ባላንሱን ጽፌ ከዛ ሪቪው ከዛ ሴንድ አፕሮቫል ወይም ደግሞ ኢሜል ምናምን ቬሪፊኬሽን የሚጠይቃችሁ ከሆነ እነዚያም ቬሪፋይ አድርጋችሁ ማለፍ ነው። ይኸው የላኩት ሱዊ ወደዚህ ገብቷል። እዚህ ከግራ በኩል እንደምትመለከቱት ዋሌት የሚል አለ፣ ስፔንዲንግ አፕ የሚል አለ። አሁን የሰራ ነው የሲድ ቶከን ያለው ስፔንዲንግ አፕ ላይ ነው። ዋሌት ያልነው ምንድነው? የቅድሙ ሱዊ ዋሌት ነው። ትራንስፈር ማድረግ ደግሞ የፈለግነው ያው ከስፔንዲንግ አፕ ወደ ሱዊ ዋሌታችን ነው። ስለዚህ ፍሮም በሚለው ስፔንዲንግ ቱ በሚለው ደግሞ ዋሌት እንዲሆንልን እዚህ ጋር ያለውን በተን ነክተን ቦታ እንቀያይራለን። ቀጣዩን ስቴፕ ለመቀጠል እችኛውን ስቴፕ ፕሮሲድ ማድረግ አለባችሁ እያለ ነው። ስለዚህ ኮንቲኒው እንላለን። የሲድ ቶከን ሊስት ውስጥ እንዲመጣልን እዚህ ጋር አሁን ኤስላቭ ምናምን የሚል ያለው እንጂ ብትገቡ የሲድ ቶከን አይኖርም። ስለዚህ ኮንቲኒው እንላለን። በዚህ ሰዓት የተወሰነ ፊ ከኛ ይወስዳል። እንደዚህ ሲመጣልን አፕሩቭ በሚለው ላይ ክሊክ እናደርጋለን። እሱኛውን ሂደት ጨረስም ማለት ነው። ከዛ ሲድ በሊስት ውስጥ እንዲመጣልን አሁንም ይሄኛውን ዌብ ፔጅ ሪሎድ እናደርጋለን። ከዛ እዚህ ገብተን ሲድ በሚለው ላይ እናደርጋለን። እንደምትመለከቱት ከስር አቬይለብል ብሎ 20 ሲድ ነው እያሳየኝ ያለው። 20 ደግሞ ማውጣት አልችልም። ቢያንስ 100 እና ከዛ በላይ መሆን አለበት ያለኝ ሲድ።
ይሄንን ሲድ ለማውጣት ምን አደርጋለሁ? ይሄ ሲድ ያለው ስፔንዲንግ አፕ ላይ ነው። ዋሌት ላይ ደግሞ ምን አለኝ? ቅድም ያስተላለፍኩት ሱዊ ቶከን አለኝ። ካለው ከሱዊ ቶከን ወደ ሲድ ቀይሬ ወደ ስፔንዲንግ ዋሌት ልከዋለሁ። እንደሱ ለማድረግ ሱዊ ዋሌታችንን እንከፍትና ስዋፕ በሚለው አማራጭ ገብተን ከላይ ሱዊ እናደርጋለን። ከስር ደግሞ ሴሌክት ኮይን ብለን ሲድን ፈልገን እንመርጣለን። ከዛ የተወሰነውን ወደ ሲድ እንቀይራለን ማለት ነው። እኔ ለምሳሌ እንዳለ ሁሉንም ቀይሬ ላሳያችሁ። እንደምትመለከቱት 1.2 ሱዊ ወደ ሲድ ሲቀየር 276.82 ሲድ ነው። እናንተ የሚያስፈልጋችሁን የጎደላችሁን ያህል ብቻ ማድረግ ትችላላችሁ፣ 100 ለመሙላት ማለት ነው። ስዋፕ እንላለን። እንደምትመለከቱት አድርጎ ጨርሷል። ከዛ እዚህ ጋር መተን ፍሮም ዋሌት ቱ ስፔንዲንግ አፕ በሚለው ላይ እናደርጋለን። ከዛ እዚህ ጋር አቬሌብል ብሎ ያመጣልናል። እሱን ካላመጣ ሪፍሬሽ እያደረጋችሁ ሞክሩ። አቬሌብል ብሎ ዋሌት ላይ ያለውን የሲድ መጠን ከስር ያሳያችኋል። ከሱ ቅድም ልናወጣ የፈለግነው 20 ነበር። 20 አይቻልም፣ 100 መሙላት አለበት ስላለን፣ ስለዚህ 100 እንዲሞላ ያን 85ቷን እንልካለን ወደ ስፔንዲንግ አፕ። ከዛ ኮንፈርም እንላለን፣ አፕሩቭ። ከዛ ተመልሰን መተን እቺን በተን ተጭነን ስፔንዲንግ አፑን ከላይ ዋሌቱን ከስር እናደርጋለን። እንደዛ ስናደርግ እንደምትመለከቱት አቬይለብል ብሎ ቅድም 20 ነበር ሲድ ነበረን። አሁን ያስገባነውን 85 ሲድ ጨምሮ 105 ሲድ አለን ማለት ነው። ያ ማለት አሁን ከ100 ስላለፈ 100 ወይም ከዛ በላይ ነው ይቻላል ያሉት። ከ100 ስላለፈ ይሄንን ወደ ዋሌታችን ማውጣት እንችላለን። ስለዚህ ማውጣት የምንፈልገውን ያለ አማውንት እዚህ ጋር እንጽፋለን። እኔ ማውጣት የፈለግኩት ሁሉንም ስለሆነ 105 እላለሁ። ከዛ ኮንፈርም፣ እዚህ ጋር ኮንፈርም አድርጉ እያላችሁ ነው። እዚህ ጋር ደግሞ አንድ እያሳሰብን ያለው ነገር ከዚህ በኋላ ሌላ ቶከን ማውጣት የምትችሉት አስቀርታችሁም ከሆነ በኋላ ማለት ነው ከ24 ሰዓት በኋላ ነው፣ ነገ ነው ማውጣት የምትችሉት እንጂ ከዚህ በኋላ ይሄን አውጥታችሁ ድጋሚ ደግሞ ተመልሳችሁ ብትገቡ አይፈቀድላችሁም እያለ ነው። ስለዚህ ለዛሬው ማውጣት የፈለጋችሁትን ያህል እርግጠኛ መሆን አለባችሁ ነው እያለ ያለው። እኔ ደግሞ እርግጠኛ ስለሆን ኮንፈርም አደርጋለሁ። ከዛ ፕሩፍ። ስለዚህ የኛውን ፕሮሰስ ጨረስን ማለት ነው። አሁን አንደኛውን ስቴፕ ጨርሰናል። የመጨረሻ የሚቀረን ስቴፕ ምንድነው? ከዚህ ከሱዊ ዋሌት ወደ ኤክስቼንጆች ሊስት ወደ ተደረገባቸው ኤክስቼንጆች መሸጥ ወደምንችልባቸው ኤክስቼንጆች እንዴት ነው የምንልከው የሚለው ነው። እንደሱ ለማድረግ ደግሞ ለጊዜው እየሰራ ያለው እነ ኩኮይን ናቸው። ሜክሲ ምናምን እየሰሩ አይደለም። ለምሳሌ ወደ ኩኮይን ክሌም ለማድረግ ወይም ትራንስፈር ለማድረግ ወደ ኩኮይን አፕሊኬሽናችን እንገባና እዚህ ጋር እንደምትመለከቱት አድ ፈንድስ የምትላለች እሷን እንነካለን። ከዛ ቬሪፋይ እንድናደርግ ይጠይቀናል። በአሻራ ወይም በሌላ መንገድ ሊሆን ይችላል። እሱን ቬሪፋይ አድርገን እናልፍና ከዛ ከስር እዚህ ዲፖዚት ክሪፕቶ የምትለዋ ላይ እንገባለን። ከዛ ከላይ ሰርች ባሩ ላይ እንገባና ሲድ ብለን ሰርች እናደርጋለን። ልክ እንደዚህ ሲያመጣልን እቺን ሲድ የምትለዋን ነክተን እንገባለን። ከዛ ኔትወርክ ነው እየጠየቀን ያለው፣ ያው ኔትወርኩ ስዊ ስለሆነ እሱን ክሊክ እናደርጋለን። ከዛ በመቀጠል እዚህ ጋር አድሬስ የሚለውን ኮፒ የሚል በተን አጠገቡ አለ። እቺን ኮፒ የምትለዋን ነክተን ይህንን አድሬስ ወስደን የት እናስገባለን? ወደ ሱዊ ዋሌታችን እንመጣና እቺን ሴንድ የምትለዋን ነክተን እዚህ ከላይ ያለው ሲድ ላይ መሆኑን እርግጠኛ እንሆናለን። አሁን ለምሳሌ የኔ እያለ ያለው ሱዊ ነው እያለ ያለው የኔን ኦልሬዲ ልኬው ስለነበር ነው ወደ ኤክስቼንጅ። ስለዚህ እሱን ነክተን እንገባና ሲድ በሚለው አማራጭ ላይ እናደርጋለን። ከዛ እዚህ ከስር ቅድም ኮፒ ያደረግነውን አድሬስ አምጥተን ፔስት እንላለን። ከላይ ደግሞ የሲድ ቶከን መጠናችንን ጽፈን እናስገባለን። ከዛ ሪቪው ብለን ኮንፈርም ማድረግ ነው። ከዛ የተወሰነ ቆይቶ ወደ ዋሌታችሁ ይገባል ማለት ነው። ምንም አይነት ጥያቄ ካላችሁ ኮመንት ላይ ማስቀመጥ ትችላላችሁ። ቪዲዮውን ከወደዳችሁት ላይክ ማድረግና ሼር ማድረግ እንዳይረሳ። እንደዚህ አይነት ጠቃሚ ቪዲዮዎች ደግሞ በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ቴንኪው።